ነው ኤክሲ ነበር ራት ልበላበት ከነበር ኒኩ ዩኒቨርሲቲ እንደመጣሁ አስረግዟት ጥሏት ሄደ የሚለው ወሬ በደንብ ተወርቷል። አንደኛ ነገር እኔ ለፋውተን ገላታው አታላይ ለማንዳኛ ሁለተኛ ነገር የሌባ ዘራፊያ እንጂን አኔ ለማንዳኛ ችግር የለውም ኪንቺ ያስቻልሽ አንቺ እኔ ፋውተን ያደስበኝ ነው ካራንገበ ገና ማለት ኪያ በጣም ሚስጥረኛ የሆነች በጣም ውስብስብ ያለች ከጀርባ በጣም ብዙ ነገር የደበቀች አይነት ሴት ናት። ልጅ አላት ማለት ልጅ አላት ለማለት እርግጠኛ አይደለሁም፣ ግን እንዳልከው አንድ ሰፈር ነው ከኪያ ጋር። ግን አርግዛ ነበር ነው እርጉዝ እንደነበረች አንቺ የሆነ ያህሉን እንኳን እርግጠኛ ነሽ ነው? ለመነጋገር የሁሉ ጊዜ ማለት ነው ምንም እንዳልተፈጠረ የበግ ለብሳት ኪያ ማለት ተኩላ የሆነች ሰው ናት። ታውቃለህ ልቤን ጎዳሽ የዋ መሆኔን አውቀሽ ውስጤን አይተሽ የዋ መሆኔን አውቀሽ ያፈቀረች ልቤን ጎዳሽ አንቺ ሰሞልሽ እኮ ጉድሽ ምን እንዲመጣልኝ እሺ ወይ ውጣና እኔ ላናግራሽ እንዲመጣልኝ ወዴት ሄዳለሁ? ወጥቼ ሴት ነው የምሄደው። እናንተ ራሳችሁ ነው መፍትሄው ነው የምትሰጡ። ዛሬ የሆነ ነገር ሳትሉኝ ከእናንተ ራሱ አልወርድም። ማን ነው የሚታመነው? እሺ በትልቅ በቃ እኔ እስኪ ማን ነው ኪያ ካልታመነች ማን ነው የሚታመነው? ተቀየርሽ ወይ አንቺም ተቀየርሽ ወይ በጣም ያሳዝናል። አንቺ እንደሆንሽ አንቺ እንደዚህ ምን አይነት ሰው ነሽ? ምን አይተሽ ገና የኔ ጊዜ ይመጣል። አሁን ያንቺ ጊዜ ነው አይደለ? ተጫወትሽብኝ አይደል? ይሁን ምንድነው የምትለው አንተ እንዴ? ወይ ነው ያስተላል ትምጣና እናውራ ተባለ አይደል? ይኸው መጣች። ምንድነው አንተ የምትለው? ምን ማፈር ያላት ትቀራለሽ ብዬ ነው እኔማስ። አይኗን ፍጥጥ አድርጋ ስትመጣ ሌላ የደበቅሽኝ ነገር ምን? ሌላ የደበቅሽኝ ነገር ንገሪኝ። ስራት ይኖር ዴ ወይ እኔ ላይ ሰነዘርሽ ጭራሽ ሰነዘርሽ። አይኗን እንደዚህ በጫና ባሽ ትንሽ እንኳን ሸም ያዝሽ ደስ የሚል እንድትቃጠል በደንብ የምትቀመጠው እንዴት ሰው ሞራል አይኖረውም? ስንት እንዴ አንቺ እንዴት እንዴ እኔ ምን ማድረግ ነው እንዴ? ቢያንስ ትምጣና እናውራ ተባብለን አይደል እንዴ መጣችሁ እንዴ? ቢያንስ እስክታውራ እንኳን መጠበቅ እንዴት ያቃተ? እኔማ ትንሽ ህሊና ያላት ትንሽ እንኳን ይዛታል። አይኔን ለማየት እንኳን ትንሽ ይቸግራታል ብዬ ትመጫለሽ ብዬ በፍጹም አላሰብኩም። እንዴት ነው አንቺ እንደዚህ አይነት ግትር ሰው ነሽ? ምን አይነት የተደበቀ ሰይጣን ሰው ነበርሽ አንቺ? ኧረ ኪዩ በቃ አንቺ እንኳን ተረጋጊ ቢያንስ። ቂሊንጦ ገባ ስፈልግ ስርዓትሽን ያዥ ነግሬሻለሁ። ለምን የጠራኝ ተፋ ወይስ ሊድ? ለምን አትሄጂም? ምን አስፈለገሽ? ለምን አትሄጂም? ለምንድን ነው ያለሽው? ቶዬ ምን ሆነ ነው? አይ ምንም ትንሽ ሳልስል አይ ሰውን በሽታ ላይ ይመጣል እንጂ አንተ ጤነኛ ያንቺ ጉድ ነው የሁሉ። ተመልከች ባንቺ የመጣ ሰው ራሱ እንደዚህ እየሆነ እንዳለ ስንት ሰው ሆኖ ባንቺ እንደዚህ እየተሰቃየ ያለው። ያንን ገመድ ይዘህ ጫካ ብትሮጥ ይመኛለሁ። ስርዓትሽን ያዥ፣ እንከባበር። ስርዓትሽን ያዥ። ኧረ እኔ በቃ አንቺ እንኳን አትረጋጊም እንዴ? ቶፎ የጠራኸኝ ለምንድን ነው? አሁን ነገር አልጠራኸኝም። መጀመሪያ ነገር እኔ እናንተ መጣላት ስሜን አትጥሪ። ኧረ እኔ ዝም በል ስሜን አትጥራ። በቃ አንተ ዝም በል እሺ፣ እኛ እናውራት። ዝም በል አንተ። አንደኛ ነገር አለ ብለህ አልጠራኸኝም። ሁለተኛ ነገር ደግሞ ከመጣ በኋላ ምን አይነት እንዴት ነው የተቀበለኝ? እኔ አስቤበት እኮ አይደለም። እንዴት እንድቀበልሽ ነበር የፈለግሽው? እንዴት አበባ ወጥሽ የነበረ ያ ሁሉ ጊዜ ማነው አንተ? ጭራሽ ማንነቴንም ረሳሽ?
በእናትህ እኔ በጣም አሞኛል። በጣም ነው ያመመኝ። ግን በሽታላት ቢያንስ አንድ ደህና ነገር የሚያስብልህ ሰው የቀረው እሱ ብቻ ነው። ዝም በይ። እሱ ምንም አይሆንም። አንቺ አለሽ አይደል እንዴ? አንቺ እያለሽ ሌላ ሰው ምንም አይሆንም። ክብር ለመድኃኒዓለም። እኔማ ምንም አልሆንም። ይብላኝ ላንተ እንደዚህ ሆነሽ አትቀሪም። እንደዚህ ሆነሽ ብትቀሪ እንዳይመስልሽ ኪያ። ለምን አትሄጂም? ለምን አትሄጂም? ቆይ አንዴ ረጋ ብለን እናውራት እንዴ። ምን ተባብለን ነው የመጣችው? ለምንድን ነው የመጣችው? ልናወራት ነው አይደል? ያለውን ነገር ልንጠራ ነው አይደል የጠራናት? ስለዚህ ያለውን ነገር ረጋ ብለን አውርተናት ከዛ በኋላ እንደፈለክ መሆን ትችላለህ። ከፈለክ መለያየትም ትችላለህ። እኔ የምመለከተኝ ጉዳይ አይደለም። ምንም ይሁን ነገር አለ ከዚህ በላይ እንዴት ነው ተረጋግቼ እስኪ ምንም እንዳልተፈጠረ በዚህ ደረጃ ከተፈጽሞብኝ ቶፋ የጠራኸኝ ማለት ነው። በዚህ ደረጃ ከተፈጸመብኝ ባለው ነው የጠራኸኝ አይደለም። ጨርሰናል እኮ አውርተን ቶፋ አይደለም። ለምንድን ነው የማትተውኝ? ተወደናንተ እንዲህ በቀላሉ ብትወሽ ይመስልሻል? የሁሉ ጊዜና ባክነሽ ይሄ ሁሉ ነገር ስትቀልጅብኝ ከኋላሽ ፍቅር እያልሽ ያ ሁሉ አይነት መስዋዕትነት ስታስከፊልኝ እኔ ሰዓት በለኝ። እኔ አዲስ ፍቅረኛ ይዤ አንተን ካላንገበገብ ገና ማለት ነው። እገሌ ላይ ከዛ በኋላ እኔ ላይ ከኔ ደግሞ ለአንቺ ተራ ነገር ነው፣ የቀላል ነገር ነው እኮ ለእኔ ነው ያልቻልኩት። እኔ ነኝ ያልቻልኩት። ስነ ስርዓት ያዝ። እኔ ነኝ ያልቻልኩት። ለምታወራው ነገር ተጠንቀቅ። መጀመሪያ ላይ አንቺ ስታደርጊው ኖረሻል አይደል እንዴ? ካንተ ጋር ወሬ የለኝም። አንቺ ስታደርጊው ኖረሻል አይደል እንዴ? ነገር በአንተና በሶፊ ዩኒታ ብቻ ብዬ ይሄን ሰውዬ በተደጋጋሚ ያገኘሁት ለምን? እሺ እንደጨረስን በባለፈው ቪዲዮ ያሳየኋችሁ አይደለም እንዴ? እናንተ እንኳን እንድትረዱኝ ብዬ አሁን ለምንድን ነው የጠራኸኝ? እሺ ቆይ አሁን አንዴ አንተ ጋር መጣራት አልፈልግም። ወደ ሰው ለኔ ጓደኛዬ ነው፣ ብዙ ነገር ይናር። እኔም ስለምወድሽ ነው እዚህ እንድትመጪ የፈለኩት። ያ አንቺ በሌለሽበት ያንቺ ስም እንዲነሳ አልፈልግም። ለዛም ነው አንድ እዚህ ቢያንስ የተፈጠረው ነገር ይታፈጥ ልምዱ እኮ ነው። እሱ አይደለም ስላንቺ ያወራው። እሺ ቪዲዮውን አይተሽዋል ብዬ አስባለሁ አይደል? አይሁትና ምን ይምጣ? ያቺ ካይሲ እንደዛ ብላ ወራች። ምን ይምጣ? እኔ እኮ ድሮም ጓደኛዬ ይሆንልኝም አውቀዋለሁ። የትኛዋ የሴት ጓደኛዬ ናት ለኔ ሰላም አድርጋለኝ የምታውቀው? እውነቱ ስለተነገረብሽ እውነቱ ስለተነገረብሽ ጎዝናሽ በለያው አስወድዳኛለች። እውነቱን ነው የተናገሩት። ምንድነው ነው ታዲያ ከለየ ነገር አርግዘሽ ደብቀሽ ነበር ስለሚያውቁሽ ተናገሩ። መጀመሪያ ቆይ በእናታችሁ አሁን መፍትሄ ለመፈለግ ነው አይደል የመጣ ነው። እስቲ እንደ ትልቅ ሰው ቁጭ ብለን እናወራ። ምንድነው አንዴ ጸብ፣ አንዴ ዱላ፣ አንዴ ምናምን እንደ ልጅ እንዴ? በቃ ተረጋጉና መጠየቅ ያለብን ነገር እንጠያየቅና መፍትሄ እንፈልግ። ምንድነው ጥያቄያችሁ? ወይ በእናትህ አባት እየታወቀ ወይስ የምፈልገው? አንቺም ተረጋጊና በስነ ስርዓት አውሪ። አሁን ማለት ነው የሰውን ነገር ሰምቼ ገርሞኝ ደንቆኝ ታዝቤ የመጣው ሰው ነው እሱ። አሁን ላይ ደግሞ በጣም ታሪክ ማወቅ የሚጠበቅብን ነገር ስላለ አሁን ከሱ ጋር ያለው ነገር ጨርሳላችሁ። ግን እንደ ጓደኛ ማወቅ የሚፈልገው ነገር ካለ በግልጽ ቁጭ ብለን እናወራ። ለምን ነበር የፈለጋችሁ? የፈለግሽማ አሁን በቃ ያለው ነገር እሱም እንደዚህ ኢሞሽናል ቢሆን አትፈጅበት ማለት አትፍረጅ። የተባለው ነገር ነው እንደዚህ የሚያረጋጋ ነገር እኮ አይደለም። ግን እንደ ትልቅ ሰው ቁጭ ብለን እንድናወራ ነው። ሁሉ ነገር ጨዋታ ነው፣ ቀልድ ነው። እርግጠኛ ለመሆን ነው እኮ አንቺን የጠራንሽ አይደል እንዴ? ከአንቺ ጋር ለመነጋገር የመጣ ነው። ለዛ ነው እንጂ ኖርማሊ እኮ የተባለ ነገር ነው። አገር ምድሩ የሰማው ነገር እኮ ነው። ወይ በቃ አልገባኝም። ምንድነው ፍቅር ስታወራ የነበረው ስለ አንቺ እንዳይሆን? ፍቅር ምን አለች? አንቺ ነሽ የነገርሻት ለፍቅር? አሁን ምክንያቱም ፍቅር ባህር ማዶ ነበረች። በምን እንደሰማችሁ ማለት እሺ እኮ ለፍቅር የነገርኳት መስማታቸው ነው መሆኑ ነው። አሁን አንቺ ቁጭ ከየታው ገሻል ሀገር ምድሩ የሰማው ነገር ነው። ሀገር ምድሩ የሰማው ነገር ነው። ይኸውላችሁ ወሬ ሊሆን ይችላል። አንዳንድ ነገር ለእሱ ነው ወሬ ሊሆን ይችላል። ስለዚህ አንቺ አይተሽኛል የሚያርግሽ ሆዴ ገፍቶ ሲሄድሽኝ አትጩሂ። መጀመሪያ ስለ ጮሽ ስላጮሽ አይደለም፣ ተረጋጊና እናውራ። በቃ ትክክለኛ ነገር ያለው አንቺ ጋር ስለሆነ እውነታውን ለማወቅ ነው የጠራንሽ እንጂ ለመጮህ ለመነታረክ ለመደባደብ አይደለም። ይችላል አንቺ ማውን ሰው እንዳለው ሰምተሽ ሰው ሰምቷል የሚለው ነገር ሰው ሰምቷል ከፍቅር ጋር አውርተናል። እሱ ነገሩ እዚህ ደረጃ ይደርሳል በሚልም አይደለም። ሲቀጥል ደግሞ ተባለ ነው እንጂ ነሽ አየሁን ወር ደግሞ አስወለድኩሽ አይደለም ያለው። ምን ከዚህ በላይ እስኪ ምን አሉ ለሚባል ነገር አለ። ሰምታለች ሆኗል የተፈጠረው ነገር ለምን ታባቢያታለሽ? እኛ እናውራ። እሺ ለኛ ፍቀድልን፣ እኛ እናውራ። በቃ አንተ ከቻልክ ዝም በል እስቲ። በቃ በሰዓቱ አንድ ሰፈር ነው። ምናልባት ከቅርብ ጊዜ ወዲህ ሊሆን ይችላል። ጀምርና አንቺ አንድ ሰፈር ራሱ እንደሆነ ያወቅኩሽ ቅርብ ጊዜ ሊሆን ይችላል። እኔ ከሀ እስከ ፐ በደንብ አውቅሻለሁ። በቃ በሰዓቱ አንቺ ትምህርት ቤት ዩኒቨርሲቲ በነበርሽበት ሰዓት በእርግጠኝነት ትሰሚያለሽ። አንቺ ሲወራ ነበር። እሱ ወሬ ነው እሱ ጋር የደረሰው።
ስለዚህ እርግጠኛ ለመሆን አሁን አንቺ አርግዘሻል ኦር ወልደሻል እያልኩ አሁን እኔ አሁን ለማወቅ የፈለኩት እሷ ራሱ ከአንቺ በሰማችሁ ወሬ ነው ተብሏል ብሎ ወደ ለሱ የነገረችው። በቃ እሱን አሁን እንርሳውና ባለቤት አለሽ አንቺ ነሽ አይደለ ሲባል የነበረው ነገር በእርግጠኝነት ያንን ሰምተሻል አይደል? አሁን ነሽ አድርገሻል 100% እየተባለ አይደለም። ፕሮሰስ ላይ ናችሁ። የዲኤንኤ ውጤት እስኪመጣ ግን አላስቻለም። ሰሊና ለምን እንደምትለፋ አይገባኝም። በቃ ሆነ እኮ የሆነ ነገር ነው እኮ እሷ ልታምንልሽ ነው። የተፈጠረ የሆነ ነገር እኮ ነው። በቃ አትዝም በል ሰላም ትላለች። እሱ የዲኤንኤ ውጤት እስኪመጣ ድረስ መታገስ አቃተው ማለት እኔ ማበድ አለብኝ? ማበድ የለብሽም እኮ በቃ እኔ እሱ ማግኘት አልፈልግም። እሺ እሱን ታየው። እሱ የለም ብለሽ አስቢና እኛን አናግሪ። እኛን አይደለ ስፔሻሊ ቶፋን ብለሽ ነው የመጣሽ። በእናንተ ምክንያት እሺ ቆይ ይቅርታ አንዴ በቃ ለእኔ ብለሽ አንድ ጥያቄ ብቻ መልሽልኝ። በጊዜው ነፍሰ ጡር ናት ተብሎ ተወርቶ ነበር። እሱን ሰምተሻል? እና ምን ነበር የተፈጠረው? እኔ እኮ እቺ ልጅ ጨዋታ ነው ያዘችው እኮ ነው የምላችሁ። አንዴ ሲያን ጨዋታ ነው ያዘችው። ጊዜያችንን እኮ ማርገጄ የነበርኩት ከድሮ ኤክሲ ነበር። ራት ልበላበት ከነበር ምን ተሆነ የእልህ አታርጉት። በቃ እሱን ብለሽ አይደለም እሱን እርሽውና የማይሆን ነገር ልታስደርገኝ የማይሆን ነገር እንዳደርግ ነው እየገፋፋች ያለችው እቺ ልጅ። ግን የማይሆን ምን አንተ ኮለን ተራሰው አሁን ላይ አንተ በምታረገው በማንኛውም ነገር ምደነቅ አይነት ሴት አይደል? ተረዳኝ። ኮፋ ደግሞ ጥያቄ አዎ በደንብ ተወርቶብኝ ነበር። ይሄው አሁን እኮ እሷን ከነመፈጠው አላቅም የሚል ቀሻሽ ውስጥ ነው ነው ከዚህ ረጋ ብለው ወጣ ደስ አለሽ? ምን ማለት ነው ደስ አለሽ? እናንተ ለማግባባት መሰለኝ ጊዜ ተቀመጡት። ለማግባባት ነው ለማላኩስ ተቀመጡት። ምን ማለት ነው? ቆይ ለምንድን ነው ለምንድን ነው ስነ ስርዓትን እርሰታለሁ? ለምንድን ነው እንደዚህ ነገርሻት? እዛ የለመድሽው አንዋር ላይ ጩሂ። ለምንድን ነው ነገርሻት? ምን ማለት ነው? ለምን አገር ምድር ተናገርሽ እኮ ራስሽ አይደል እንዴ? ለምን ነገርሻት አይባልም። ሲጀመር ጠየቀችኝ ነገርኳት አለቀ። ሌላ እኮ ምንም እንትን የሚያስብል ነገር ታዲያውን እኮ እዚህ ጋር እኮ መገላገል ይጠበቅብሽ። ለምን ስትፋጩ አታድርም? ጉዳይ ነው እንዴ? አላኩሽ ጨረሽ እኮ። እኔ ግን ለምን አገር ምድሩ ያወራውን ነገር ነው እኮ የነገርኳት አለቀ። ቆይ ግን እኔ አንቺ እንተዋወቃለን ከዚህ በፊት እንተዋወቃለን? አላቅሽም አልሽ ማገሽ ሰፈር ውስጥ ነው። ስለዚህ ከዛ ውጪ የሆነ ሰዓት ላይ ተገናኘን በቃ። ከዛ ውጪ እኔ አንቺ እንተዋወቃለን? አትዋቂኝ። በደንብ ከሀስከፋቅሻለሁ ንገሪኝ ካልሽኝ ማለት ነው። ስለዚህ ስነ ስርዓት ኖርሽ ለስነ ስርዓት ስለኔ የምታውቀው ነገር አለ እናቱ። እኔ ለፍቅር የነገርኳት አገር ምድሩ የሚያውቀው ነገር ነው። ሲቀጥል ደግሞ እኔ 100% አርግዘሻል ወልደሻል ብዬ አይደለም የነገርኳት። በቃ ሰፈር ላይ ሲወራው የነበረው ነገር ጠየቀችኝ ነገርኳት አለቀ። እናንተን ለማሳረቅ መሰለኝ ጊዜን እዚህ እየገደልኩኝ ያለ ካጣለሽ በኋላ እኔ ምን ታስተረቂ? ሲጀመር ስነ ስርዓት ኖር። ይሄ መበጫበጥ መበሳበስ ምናምን መሰለኝ የለመዳችሁት። እሱን ደግሞ አረጋግጪስ መጣና አንተ ጀምራችሁት። አንተ ራሱ የጠራኝ ስነ ስርዓት የሌላት ሴት ጋር ነው። እኔ የሰፈር ልጅ ነች ብዬ ጭራሽ እሷን ወግኜ ነበር ስናገር የነበረው። አረ በቃ እዚህ አሁን ተከታች ኦፍ ኮርስ የሰፈር ልጅ እንደሆንኩ ብታውቂ ቢያንስ እንኳን ማለት ነው በግልሽ ታወሪኛለሽ። ለምን በግልሽ ታወሪኛለሽ? ኪያን እንዲህ ነገር እያወራብሽ ነው። የምር እንዲህ ነሽ ማለት ነው። ካለቦች ለምን ማለት እንደሆነ ስለማታውቂ ምን ሽኩክ አስባለሽ? እንግባባለን እኛ አንቺ ካልተግባባሽው ለምን ልትጋጊ ትመጫለሽ? ለምን ታገላጊያለሽ? ከማይገቡ ሁለቱ ስትፋጩ አይደለም ከእንግዲህ በኋላ ቶፋ እንዳጠራኝ አያገባኝም። እንዴ ልታሰድበኝ ነው እንዳመጣኸኝ ጭራሽ። ኪዩ በቃ እሺ የተፈጠረው ተፈጥሯል። አሁን እንዴት ተፈጠረ ለምን ተፈጠረ ምናምን የሚለው ነው የራሳቸው ጉዳይ። እሺ ሰው ይቅርታ ለሰው ክብር የላቸው ምን የላቸው። አሁን እሱን ሳይሆን ኪዩ እኔ በጣም ስለምወድሽ አንቺ ባለሽበት ካልሆነ ማንም ሰው ስላንቺ ጥሩ ነገር ካልሆነ መጥፎ ነገር እንዲያወራ ስለማልፈልግ ስለዚህ ከክፋት አትዩ እዚህ ጋር እኔ ማለት አንቺን ላስመታ ምናምን ብዬ ያደረኩት ነገር አለ አንኮንሺየስሊ በአጋጣሚ የተፈጠረ ነገር ነው ሳይታሰብበት የተፈጠረ ነገር ነው እሱን ለመረዳት ሞክሪ ሲጀመርስ ደውለህ ስትጠራኝ ቪዲዮ ስላየው ስለምን ልታወራኝ እንደደወልክ አውቃለሁ ምክንያቱም እንደሚያሳስብህ አውቃለሁ አመሰግናለሁ ስትከራከርልኝ ነበር ለሱም አመሰግናለሁ ግን ያ ነገር ወሬ ነበር እሺ አሁን ደግሞ እሺ ቆይ ይቅርታ ምክንያቱም ንጹህ መሆኔ ነው ልክ ቶፋ
ግዴታ ማብራራት አይጠበቅብኝ ምክንያቱም ጸጉሬን ቆርጬ ዲኤንኤ የሚባለውን ነገር ሰጥቻቸዋለሁ አይደል ያ ነገር ደግሞ ሊቀረው ጭራሽ ሲደርስ እኮ ባሰ ነገሩ ጭራሽ ዲኤንኤ ውጤት ሊደርስ አካባቢ ባሰ 3 ቀን 4 ቀን ቢቀረው ነው አይደል እሱም አይታወቅም በቃ እኔ ደግሞ እውነቱን ስለማውቀው እውነተኛ እንደሆንኩኝ ስለማውቀው አይደንቀኝም አይሞቀኝም እውነቱን ስነግርህ ማለት ነው አዎ ተወርቶብኝ ነበር እውነቱን ስነግርህ እኮ እንዴት ለምን ተወርቶብኝ ነበር ካምፓስ ነበርኩ እሺ ከካምፓስ ተጨሬ ነው የመጣሁት ተጨሬ የመጣች ደግሞ ምን ያህል እንደሚወራባትና ምን አይነት ባለጌ ልትባል እንደምትችል ታውቃለህ ግን እኛ የሰማነው ካምፓስ ከመሄድሽ ብሬክ ላይ መጥተሽ ድጋሚ ስትሄጂ ነው ነፍሰ ጡር ናት ተብሎ የተወራው በዛ ላይ ደግሞ ሲያናፍሰው የነበረው ያንቺ ቀድሞ ቦይፍሬንድ ምናምን ነው ኩሉ ነገር እኮ ነው እኔ እኮ ይወላ መደበቅ አልወድም ነገር ተረዳኸኝ ፍቅረኛ ነበር ፍቅረኛ ነበር ማለት ለመናገር ወደ ፍቅር ውስጥ አልገባንም ግን ደግሞ ሰፈር ውስጥ ደስ ሲሉ ምናምን አብረን ወክ የምናደርግ ምናምን ነገር ጭብሴ ምንበላ ምናምን ነገር በቃ እንደዛ አይነት ነበር በዛ ሰዓት ላይ ሁለታችንም የምንታሰበው እንደ ፍቅረኛሞች ነበር የድሮ ቪዲዮአችን ላይ ትዝ ካለ ያጣላን ነገር ይሄ ነበር እሷም ውጪ ያለ ውጪ ሄዶ ተመልሶ መጥቶ ድጋሚ ውጪ ተረዳኸኝ አይደለ ውጪ ያለው እሱ ዲያስፖራ ምናምን የሚለኝ ነው አኗር ከሱ ጋራ ይወራብኝ ነበር በደንብ ሴት ልጅ ያው ሰፈር ውስጥ ምናምን ነገር ከካምፓስ መልስ ምናምን ነገር ስመጣ ምናምን ነገር እንገናኛለን ግን እኮ አሁን ይኸውልሽ አንዴ ኪዩ ይቅርታ ማለት አንቺ ስለሆንሽ ምናምን ብዬ በጣም ደስ የሚለኝ እሺ በቃ እንደዛ ከሆነ እኔንም በቃ አሁን ከተቀየምሽኝ አሁን ተቀየምኝና ነገ በኔ ቦታ ላይ ምናምን ስታዩ ትረጅኝና ይቅርትኝ ይሆናል እሺ ይኸውልሽ አሁን ሁለት አፍ ስለሆነብኝ ነው አንቺ ጉዳይ አንደኛ ነገር ካምፓስ ሄደች ሴት ምናምን ነገር ብለሽ ከካምፓስ ጋር ያይስሽብኝ ማለት ካምፓስ የተፈጠረ አይነት ነገር እንዲመስል መሰለኝ እንደዛ ነገር ግን እኛ እዚህ የሰማን ያለነው ደግሞ ልጁ ራሱ ያለው እዚሁ ከተማ እዚሁ አዲስ አበባ ውስጥ ነው ኢቭን የምናውቀው ሰው ነው በወሬ ምናምን ስንሄድ የሆነ ፕሮጀክት ላይ ከኔ ጋር ኳስ ራሱ የተጫወተ ሰው ነው ስለዚህ የማውቀው ሰው ነው ስለዚህ እሱ ደግሞ ዩኒቨርሲቲ ሄዶ አያውቅም ኖ እንደሱ ስለ ዩኒቨርሲቲ ሄዶ እያልኩ አይደለም ይኸውልህ የሰፈሬ ልጅ ነው አውቀዋለሁ ሃይ ስኩልን አብረን የተማርነው ተረዳኸኝ እኔ ውጤት መጣልኝ ሄድኩኝ ዩኒቨርሲቲ እሱ ግን ውጤት አልመጣልኝ ሲጀምር ደግሞ ይቅርታ ኪዩ አፋፍሽን እያልኩሽ ከሆነ እንጃ ይቅርታ እናንተ ሰፈር አይደለም ልጁ እናንተ ሰፈር አይደለም ልጁ እንደው ከኛ ሰፈር ራሱ በታች በኩል ያለው ስለዚህ ከናንተ ሰፈር በጣም ይርቃል ስለዚህ ካንቺ ጋር ማለት ይቅርታ እንደዚህ ይኸውልሽ አፋፍሽን የግድ አሁን እዚህ ካላወራሁኝ እኮ ማለት ከናንተ ሰፈር በጣም ይርቃል የሁለት ታክሲ ምናምን መንገድ ነው ስለዚህ ፍቅረኛ ካልነበራችሁ እናንተ ሰፈር እሱ ምን ሊሰራ መጥቶ ካንቺ ጋር ይታያል ወይም ደግሞ አንቺ እሱ ጋር ሄደሽ ጉብ ላይ ያለን ሰዎች ነበር ኦልሞስት እንደመጀመር ማለት ነው አኗር ደግሞ እንደነገረኝ ከሆነ ፍቅረኛዬ ነው ብለሽ የቀድሞ ፍቅረኛዬ ነው ብለሽ ቪዲዮ ሁሉ ሰርታችኋል አሁን የትኛውን ልመንሽ ኪዩ ኖ እኔ እርግጠኛ ሆንኩበት ነው ነገር እንዳልከው ሰፈራችን ሊደቅ ይችላል ግን ደግሞ እውነቱን ስነግርህ ማለት ነው ሁሌም ቢሆን የማገኘው አጠገቤ ነው ክላስ ወጣ አለ እኛ ሰፈር ያለው ትምህርት ቤትን ታውቃለህ እዛ ነበር የሚማረው በባችም ከኛ ይበልጥ ነበር ልጁ አይደል በአንድ ሁለት ክፍል ምናምን ይበልጠኛል ነው ታላቂ ነው እሺ ታላቂ ነው ታላቅ ነው ታላቂ አንድ ክፍል ለምን እንኳን አላልኩም አንድ ትምህርት ቤት ነው እሺ ሃይ ስኩል ላይ ነበር ጥሩ ጊዜ ያሳልፈናል የምወደው ልጅ ነበር አላሽ ነበር ይሁን እንጂ እኔ አሁን ድጋሚ ስቲል አፍሽል ይዝሽ ነው ምክንያቱም አንቺ ከሱ ጋር ሃይ ስኩል አብረሽ ልትማሪ አትችይም በፍጹም ማለት እንዴት አለው ምክንያቱም ቢያንስ በሁለት ወይ በሶስት ክፍል ምናምን እንደሚበልጥሽ እርግጠኛ ነኝ ምክንያቱም ያለው 11 እና ስለዚህ እንዴት ነው ሃይ ስኩል የምትማሪው እኔ እስከማውቀው ድረስ ሃይ ስኩል 9 እና 10 ሃይ ስኩል አንድ ቦታ ላይ ነው ወይም ደግሞ አንቺ ሃይ ስኩል በምትገቢበት ሰዓት ላይ እሱ ፕሪፓራቶሪ ይገባል ስለዚህ እንዴት ነው ሃይ ስኩል አብረሽ ልትማሪ የምትችይው ሆነም ቀረ እኔ ሃይ ስኩል ስማር እሱም ሃይ ስኩል ተማሪ ነበር ላይፍ አለ እንዴት ያበቂ አይደለም መልስ እንዴት እሱ ሃይ ስኩል ሊሆን ይችላል ነው አንቺ ሃይ ስኩል በምትገቢበት ሰዓት ላይ እሱ ፕሪፓራቶሪ ነው ሊሆን የሚችለው ወይም 11ኛ ክፍል 12ኛ ክፍል ነው የሚሆነው አይደለ አትሚኒመም በሁለት ዓመት ይበልጥሻል እሺ ከክላስ መልስ እንገናኝ ነበር እኮ ለምን በስትክክል በግልጽ አትነግሪኝም ይዋሽሽ ነው ይዋሽሻል በዋሽ ለምን እዚህ ጋር ተቀመጣለሁ ካሜራ ደቅኝ ለምን አንደኛ ነገር ተፋን አንዴ እንድታዳምጥ አይደለም አሁን ያንቺ እኔ የኋላ ስቶሪዎችን በሙሉ እየበታተንኩ ለነገር አይደለም የመጡት ኦዲየንስ ነው የፈለጉት ነገር ምን እንደሆነ ታውቃለህ እዚህ ጋር እኔ ላንቺ ሞግቼ እያወራሁ ያለው ግን አውቃለሁ ለምን ግን ደግሞ እንድትዋሽኝ ግን አልፈልግም አሁን አኗር የለም እዚህ ጋር አይደለ
አትሊስት አንዋር እንኳን ስለሌለ እዚች ጋር አንቺ ስለአኑ አይመለከትም እኮ የለም አኑ አትበለ አሁን እዚህ ጋር ኦዲየንሶችም እያሉ ያሉት የሆነት አርጉዝ ነሽ ወይ የሆነት እያሉኝ ነው ተረዳኸኝ ኦዲየንሱን ማዋሸት አልፈልግም አሁን አንተ ማወቅ የምትፈልገው በዛ ሰዓት እርጉዝ ነበርሽ ወይስ አልነበርሽ አሁን ራሱ እኮ ይኸውልሽ ሁለት አይነት ነገር እየተናገርሽ ነው ያለሽው አንዴ ፍቅር ልንጀምር ነበር ትይኛለሽ አንዴ ደግሞ ፍቅረኛሞች ነን ትይኛለሽ ስለዚህ መጀመሪያ አንዱን ግልጽ አድርጊልኝ ጀምራለሽ ምን ስለዚህ ፍቅረኛሞች ነበራችሁ ስለዚህ ቪዲዮ ላይም የተናገርሽው አይቼዋለሁ ቪዲዮን አኑ ካለኝ በኋላ አይቼው የዲያስፖራው ላይ ፍቅረኛ የነበረ ግን አሁን ላይ ቆርጠናል ምናምን ነገር ድጋሚ ላገኘው ነው ነበር ያልሽ አሁን ከሱ ጋር ምን አይነት ግንኙነት ነው ያለሽ በስልክ እናወራለን አስፈላጊ ነው ከጓደኛዬ ጋር ማውራት ማለት የቀድሞ ፍቅረኛሽ ነበረ ስለዚህ ኖርማል ነው አይ እንዴት ነሽ ሰላም ነሽ ነገር ያለ ከፋሚሊዎቹ ጋር በጣም አንድ ላይ ነው አልነገርሽኝም ለኔ ላንተ አልነገርኩም ቪዲዮ ላይ ግን በደንብ አድርጌ ነው የተናገርኩት በደንብ አምዬ በደንብ ትጠብቀኛለች ናዝሬት ነው ያለችው አምዬ ማለት ነው እናቱ ከቤት ከኛ ጋር ከለቀቁ በኋላ ከሰፈር እናቱ ያለችው ናዝሬት ናት ተረዳኸኝ አይደል ስለዚህ በዚህ ልክ ከተቀራረባችሁ በጣም ዲፕ የሆነ ግንኙነት አላችሁ ማለት ነው አይደል አንደኛ ነገር እኔ ከሱ ጋር ግንኙነት ነበረኝ የፍቅር ግንኙነት አመንኩልህ እሺ አልኩ አይደል እሺ እስከማርገት ሁለተኛ ነገር ግንኙነት ነበረሽ ግንኙነት ተናገሩ እየሰሙ አኔ በእናትህ እስካወራ ችግር የለውም ችግር የለውም እንዴት ነው የሁሉ ነገር ስታደርጊ እንዴት ነው እኔ እያንዳንዷን ነገር በህይወቴ አንቺን የሁሉ ቪዲዮታችንን ለማስተካከል አይደል እንዴ ደማቀና ስለነበርኩት እኔ ስለኔና ስላንቺ ምንድነው የምትጨርሽለት ማወቅ ነው የምትፈልገው ኪያ ፍቅረኛሽ ላይ አሁንም ድረስ እያወራን ነው ከዲያስፖራው ጋር አንድ ላይ ስትይ ትንሽ እንኳን ለህሊናሽ እንትን አይከብድሽም እኔ ሳላሳዝንሽም የኔ ህይወት አያሳዝንሽም ካንቺ ለማስበው ነገር እኮ የለም እያንዳንዱ ነገር እኮ ህይወቴን እኮ ካንቺ ሲቀንስ ይጨምር ያለው አንዴ ላውራ እንዴት ነው እንደዚህ ሆንሽ እኔ እኮ እወጣለሁ አልመጣም ብለኝ ነበር አይደል እንዴ ተመለስኩ እንዴት ያስችለኝ ቶፋ የሁሉ ዘመን የሁሉ ጊዜ እኮ ማለት ነው ከኪያ ውጪ እኮ ማውቀው ነገር የለም ታውቃለህ እያንዳንዱ ነገር ምበለው ምጠጣውን ነገር ወሬ የገባውን ነገር እንኳን ምነግራችሁ ነበር እኮ ተፈጠረ ነው ሲጀመሩ ነው ማለት ነው ይኸውልህ ቶፋ እሺ አሁንም ድረስ ከዲያስፖራው ጋር እያወራን ነው አሁንም ድረስ ከዲያስፖራው ጋር እያወራን ነው እሺ እንዴ ላውራ እኔ ዝም በልስ እንዴ ጌታዬ ሆይ አልመለስም ብለህ ቃል ገብተልኝ አይደል እንዴ የተመለስሽ እሺ ካልቻልሽ ዝም በልሽ አይ አይነት ወሬ ታወራኛለች ከዲያስፖራ ጋር አቁመናል ታወራን ራሱ ዘመኔ ነው ብላ አሁን ደግሞ እያለች ያለችው እያወራችሁ እንደነበር ነው ይኸውልህ ከናትያ ጋር በመሰለኝ ታወቀ ዩኒቨርሲቲ በመጣ ሰዓት ላይ ማን ላስተዋወቅሻለሁ ከዛ በኋላ እናቱን እየሄድኩኝ ማግኘት ጀመርኩኝ ማለት ነው ተረዳኸኝ አይደለ እንደ ኖርማሊ ያገኛታለሁ በጣም ፒስ ነን ከናቱ ጋር ማለት ነው ከናቱ ጋር ፒስ ነን በዛ እንተዋወቃለን ከዛ በኋላ የዛኛው ቪዲዮ ላይ እንደተናገርኩት ግልጹ ነው የተናገርኩት አሁንም የምደግመው ነገር በዛ ሰዓት ላይ የሚቀበለው አዲስ አበባ ውስጥ ማንም ሰው ያለ ተረዳኸኝ አይደለ 8 ሰዓት ነው 9 ሰዓት ላይ ነው አንተ ላገኘ የመጣው 8 ሰዓት ላይ 9 ሰዓት ላይ ከኔ ጋር ቀጠሮ ስለነበረች ነው ከሱ ጋር ግን የራት ፕሮግራም አልነበረም ትሄጂ ነበር እሱ ጋር ነበር ቪዲዮ አለው ከዛ እሱን ቀድሜ አሳውቄው ይኸውልህ የሚገባው ማለት የራት ፕሮግራም ልትሄጂ እንደነበረ የለበሽው ልብስ ራሱ የዲነር ልብስ አልነበረም ነበረ ልትሄጂ የነበረው የራት ፕሮግራም ከምን አይነት ሰው ጋር ነው ከበፊት ፍቅረኛሽ ጋር ሆኖ ነው የራት ፕሮግራም ምሳ ልትበይ አይደለም የምትሄጂው የነበረው አንዴ ልጨርስ ምን የምትጨርሺው ነገር አለ እስኪ ምን አለው አንዴ ልጨርስ አንዴ ከዛ በሱ ነው በደንብ የተዋወቅን ከዛ በኋላ ግን እሱ ቪዛ መጣለት አጎቶቹ ምናምን እንደነገረኝ ከሆነ ውጪ ነው ያሉት ስለዚህ እንደነገርኩ ከሆነ 12 ውጤት አልመጣለትም ይላል ስለዚህ እዚህ ሀገር ብዙ መስራት አይፈልግም ነበር ወደ ውጪ ለመሄድ ፕሮሰስ ጀምሮ እንደነበር ምናምን ነገር ነግሮኛል ግን ይሄን ያህል አልነገረኝም ነበር ከዛ በኋላ መሄድ ሰዓት ላይ እንደ ድንገት ነው የነገረኝ ምክንያቱም እኔ ዩኒቨርሲቲ ነበርኩ ተረዳኸኝ አብዛኞቹን ኤምባሲ ሲገባ ምናምን የሚሉት ነገሮች አላቃቸው ተረዳ አንዳንድ ጊዜ ነው ማገኘው ምደውልለት ለምን እንደ ፍቅረኛ መሳን እንደዋወል ምናምን ቀርቶ አይደለም ግን ደግሞ ኔትወርክ ብዙ ጊዜ ይኖር ታውቃለህ የእንትን ላይፍ የካምፓስ ላይፍ ተረዳኸኝ እንደዛ ነበር ሁለተኛ ነገር ደግሞ ልክ እሱ ሲሄድ እኔ ስመጣ ሄዷል ለእኔ ምንድነው የተሰማኝ የክህደት ስሜት ሰው ከሱ ጋር የሚያቀኝ ሰው እንዳለ ብቻዬን እንደሚሄድ ማወቅ ጀመረ ማየት ጀመረ
ወያንተና ልጅ እኮ ጥላት ሄደ ወያንተና ልጅ እኮ ቃል ገብቶላት እንደሆነ ወያንተና ልጅ እኮ እንዲህ ማለት ተጀመረ ማለት ነው እሺ እሱ ወሬ ኖርማል ነው እሱ ወሬ ኖርማል ነው ከዛ ደግሞ የርግዝና ወዴት እንደመጣ ነገርክ ስፖርተኛ እንደሆንኩ ታውቃለህ ስፖርት በጣም ሰራለሁ ቀጫጫ ነበርኩኝ ይሄን ነገር ደግሞ ሾው ላይ በደንብ አውርቻለሁ እሺ አይደለም በጣም ቀጫጫ እንደነበርኩኝ ስፖርት የሚሰራ ልጅ እንደነበርኩኝ ከዛ በኋላ ግን ስፖርት አቆምኩኝ ተረዳኸኝ ካምፓስ እሄዳለሁኝ ያገኘሁትን ምግብ ነው የምበላው የካምፓስን ላይፍ ታውቃለህ አመጋገቡንም በደንብ ታውቃለህ እኔ የደረሰኝ ዩኒቨርሲቲ ደግሞ ድሬዳዋ ዩኒቨርሲቲ ነበር የምበላው ምግብ ምን አይነት ነው የሚያሰፍር ምግብ ተረዳኸኝ አብዛኛው ጊዜ ድሬዳዋ ያለው ምግብ የምታውቁ ሰዎች ተፈርዱኛላችሁ ፋስት ፉዶች ናቸው እና ምግብ በልተሾፍረሽ ነው አረገሽ የተባለው ነው ይኸውልህ የምበላቸው ምግቦች ሰውነቴን ባንድ ይለወጡ ከዛ በኋላ ያ ነገር ነው ያዘችው ወይስ እኔ ምንድነው ደግሞ የምለብሰው የምጠቀመው ሺቲ የለመድኩት ነገር ቤት ውስጥ የለመድኩት ነገር ሺቲና ሺቲ መልበስ ብቻ ነው ሺቲ ለብሼ በመንቀሳቀስ ሰዓት ከዩኒቨርሲቲ እንደመጣሁ አስረግዟት ጥሏት ሄደ የሚለው ወሬ በደንብ ተወርዷል ይሄን ነገር ደግሞ በደንብ አልክደውም አዎ በደንብ ተወርዷል ግን ደግሞ እውነታውን እኔና ፈጣሪ እናውቀዋለን እኔ ህዝብ አወራ ብዬ የምደነቅም የምትረግሽ ነው የሱን በቀሎ ታዲያ ነው የተበቀልሽ ነው እሱ ጥሎሽ ስለሄደ ነው እኮ እሱ ጥሎሽ ስለሄደ የሱን በቀሎ ነው እየተበቀልሽኛለሽ ነው አሁን እንደዛ ነው ሺቲ ስለምታደርጊ ነው ነፍሰ ጡር ስለነበረው ነው ምክንያቱም ማለት ነው ሆዲ በጣም ይታይ ከነበረ ማለት ነው ሰሉ ራሱ እርግጠኛ ሆናት ነገር ነበር አይደለ እርግጠኛ ሆና እርጉዝ ነበርሽ ማለት ትችል ነበር ሆዴ ጉፍጥጦ ነው ያያችሁ ወይስ በጣም ወፋፍሬና እርጉዝ የምመስል ወይ ደግሞ የወለደች አራስ ሴት ነበር መስለው ባጭሩ በቃ አሁን ነው እንደም የከሰውት ፎቶዎችን ላሳይህ ይችላል ከካምፓስ ከመጣው በኋላ በጣም ወፍሬ ነበር በጣም ማለት ነው ስትረስ ያወፍራል በእውነቱ ከሆነ ከዛ በኋላ ደግሞ መበላው ምግብ ተለውጦብኛል ከዛ በኋላ በብዙ ነገሮች ተናድጄ ራሴን መጠበቅ አቁሜ ነበር የእውነት ሆዴ አብጦ ከሆነ መቼም የሶስት ወር ተው አይታወቅም ሺቲ ምናምን ነገር ስለብስ ምንም አይታወቅም የስድስት ወር ከስድስት ወር ጀምሮ ያለው እርግዝና ግን በደንብ ይታወቃል እንኳን ስድስት ወር አምስት ወር ራሱ በኔክሳት በደንብ ይታወቃል እንደዛ አይታችሁ ነው አይደለም እንደዛ እኮ አይደለም ወሬው እሱ አይደለም አንዴ እንደዛ አይታችሁ እንደሱ አይደለም የተወራው እኮ ነው አሁን ነፍሰ ጡር ሆና ነፍሰ ጡር ሆና ዩኒቨርሲቲ ሄደች ነው የተባለው ከዛ በኋላ የተፈጠረውን ነገር እዛ ሄደሽ ውለጂው አስወርጂው ምናምን ነገር ማንንም ስፔሲፊክ አድርጎ የነገረኝ ሰው የለም ግን ዩኒቨርሲቲ ከመሄድሽ በፊት እዚህ ብሬክ ላይ በነበርሽበት ሰዓት ላይ ክረምት ላይ ከልጁ ጋር በተፈጠረ ነገር ጽንስ ተፈጥሮ ነበረ ከዛ ዩኒቨርሲቲ ደግሞ ሄደች በዛው ከዛ በኋላ ምንም የታወቀ ነገር የለም አንድ አመት ሙሉ ሳትመጣ ሌላ ጊዜ በየሶስት ወር ምናምን ተመጣ የነበረች ልጅ አንድ አመት ሙሉ አልመጣችም ተባልኩኝ ይሄንን ደግሞ በጣም ከብዙ ሰው ነው የሰማሁት ኪዩ ይሄንስ እሺ ለምን አንድ አመት አልመጣች አንድ አመት ያልመጣችሁ ምን እንደው ታውቃለህ ይሄው እንደተባለው ነው በዛ ሰዓት እሺ አሁን ይሄንን ብቻ መልሽልኝ ከዛ በኋላ ኪዩ ሌላ ምንም አይነት ጥያቄ አልጠይቅሽ የመጀመሪያ ፈርስት ይር ላይ ሰከንድ ይር ላይ እየተመላለሽ ቤተሰብ ጋር እየተመላለስሽ ቴጂ በየሶስት ወሩ ምናምን ጋብ ኢቭን ሁለት ቀን እንኳን ለበዓል እረፍት አለ ከተባለ መተሽ ተመርሰሽ ቴጂ እንደነበረ አውቃለሁ አይደለ ሁለት ቢያንስ ለገና ምናምን ወይ ተወሰነ 3 ቀን 4 ቀን ምናምን በፈተና ምክንያት ራሱ ትምህርት ከሌለ መተሽ እዚህ ቤተሰብ ጋር አሳልፈሽ ምናምን ነገር ተመርሰሽ እንደምትሄጂ ነበር የሰማሁት ግን የዛኛው አመት ላይ ሙሉ አንድ አመቱን አልመጣሽም አዲስ አበባ ለምን እኮ ምን መጠየቅ እንደሚያስፈልግም አይገባኝም ስለዚህ ነገር ልንገርህ እሺ አንደኛ ነገር ቤዚን የማውቃት የት ነው አልገባኝም ቤዚ ማለት አሁን ቤዚ መርሳት ተው እሺ አንድ አመት ሙሉ አልመጣሁኝም ነበር አይደለም ከአንድ አመት በኋላ ግን ስመጣ ምን ሆኜ ነው የመጣሁት ተጭሬ ነው የመጣሁት ተረዳኸኝ ተባረሬ ተባረሬ ከመባረሬ በፊት ግን ነገሮችን ለማስተካከል ስል አልቀርም ነበር ከዛ ትምህርት ቤት 2 ሳምንት ጋፕ አለ ግን ደግሞ ያንን ጋፕ እኔ አካክሰው ነበር ለምን ለማለፍ ግን ደግሞ አይሆነልኝም ተጫፍኩ ይመጣ በዛ ሰዓት እናንተ አሁን እያላችሁኝ ያላችሁት ወልደሽ ነው የመጣሽው ነው ኖ አሁን እኮ እርግጠኛ አልተሆነም እኮ አንቺ የሰዎች ነገር ለምን ግልጽ በቃ በሰዓቱ ተባለ አንቺ ነው አይደለም ነው እሱንም አሁን ላይክ በዚህም በዛም ጥያቄ የሚጠይቅሽ እሱንም ክሊር ለማድረግ ነው አንቺ ጋር ያለውን እውነታ ለማወቅ ነው ምክንያቱም ባለቤቱ አንቺ ስለሆንሽ ማለት ነው
ስለዚህ በዛ ሰዓት ጋፕ ላይ ሰፈር ላይ እንዲወራ የሚያደረገው ያንቺ መጥፋት ነው ጠፍተሽ ስትመጪ ወፍረሽ መምጣትሽ ነው አንደኛ ነገር በጣም ያስጠረጠረኝ ነገር ምን ነው ታውቃላችሁ በዛ ሰዓት ላይ ቤዝ እርጉዝ ነበረች አይደለ ከኔ ጋራ ካምፓስ አንድ ላይ ሆነች ነገራችኋለሁ በደንብ ታውቃላችሁ ስለዚህ እርጉዝ ስለነበረች እኔ በመጣ እሷ ትበላለች ለምን ቀረች የሚለው ነገር ይመጣል ስለዚህ ሁለታችንም ለቤተሰቦቻችን ምን አለን መንገድ ረብሻ ስለነበረ እዛ ሀገር መንገድ ዝግ ነው ብለን ተናገር እሷ ግን ስትመጣ ልጅ ይዛ መጣች ከዛ ግን በሁለተኛው ሳምንት ሞተች በቃ ይሄ ደግሞ ሌላ ውሸት ነው ይሄ ደግሞ ሌላ አዲስ ታሪክ ነው ስለ ቤዚ ምንም አድርጌ ነገር ያለው ይኸውልህ ቶፋ አንድ አመት ሙሉ ያልመጣሁበት ሁኔታ ነገር ያለው ካምፓስ ውስጥ እርጉዝን ማስታመም ራሱ ከባድ ነበር እርጉዞና ደግሞ ታማኝ በጣም ስለ እርግዝናውም ነገር ያለውኝ ካምፓስ አንድ ላይ እንደነበር ነገር ያለውኝ ስትወልድ የነበረችበትን ሁኔታ ነገር ያለው ከቤተሰቦች ይርቅ የነበረው ለሷ ስል ነው ይያልኩ ሊሆን ይችላል ለሷ አላመንከኝም ሊሆን ይችላል ቶፋ አሁንም ይኸውልህ ፊት ላይ ያየሁት አላመንታ ሊሆን ይችላል አንዴ ይኸውልሽ ከባድ ነው ላይክ አንቺንም እሱንም ለማግባባት ነው አሁን መሀል ላይ ፍዳውን እየበላ ያለውና ገባይ በጣም አንቺን ወግኖ ነው ሲያወራ የነበረው አንቺም በተቃራኒ ነው እየተረዳሽ ነው የነበረው እንጂ ላይክ በኔ በኩልም የነበረው ነገር ተመሳሳይ ነው አይደል ምናልባት ወደፊት ትረጃለሽ ግን አሁን በቃ አንቺ ያልሽው ነገር እስቲ ደግሞ እኛ ያለው ነገር እሱ ጋር ነው ቶፋ አንድ ሁላችሁ ምን ተጣቆም ፈልገው ነገር እና ደግሞ ቤተሰቦች ምን ተጣቆም ፈልገው ነገር እኔ አሁን ላይ ምንም ተባለ ምንም ወልዳለችም አላችሁ ምንም አላችሁ እርግጠኛ በራሴ ባልሆን ኖሮ የራሴ ጸጉር ቆርጬ አልሰጣችሁም ነበር እውነታውን በደንብ አሳመን እኮ ነፃ ነኝ ነፃ እንደሆንኩኝ ደግሞ ልቦኔ ያውቃል እኔና መድኃኒዓለም ካወቅን ያበቃ እሺ ብቻ ደህና አራቀን ነው ይቀርው አይደለም በዛም ላይ ደርስ ይችላል በዛም ላይ ደርስ ይችላል አይደል ስለዚህ ሲደርስ እኮ ማለት ነው ወይ እኔ ውሸታም እባላለሁ ወይ ህዝቡ ውሸታም ይባላል አይደል ህዝቡ ለምን ውሸታም ይባላል ኪያ በሰማው ነገር ነው እኮ ሊገምት የሚችለው ማለት አንድ ነገር ልንገር ልጄን አተብላ የመጣችው ልጅ መቼም ሳላረግዝ አይደለም የምትወለደው አርግዤ ወልጃት የነበረችው ልጅ ከሆነች ዲኤንኤው ልጇ ናት ብሎ ያሳያል ስለዚህ ውሸታማ ማን ሆናለሁ እኔ ሆናለሁ ግን ደግሞ እኔም እንዳላረግዝኩ እኔም ንጹህ ሰው እንደነበርኩኝ እኔም ፍቅሬ ላይ መማገጥ ረካሽ ሴት እንዳልሆንኩኝ ደግሞ የዲኤንኤው ለታቀላችሁ ከዛ ባለፈ ግን አይኛ የጠራጠርንሽ ነው ምን አይደለም እየተራጠርኩኝ እንዳልሆነ ነው ፊት ላይ በደንብ እያወቅኩኝ ግን እኔ እናንተ መቀየም የለብንም ከሶፊ ጋርም ካንተ ጋርም መቀየም አልፈልግም ግን ከዚህ በኋላ ብትችሉ እኔ እኮ ፈቃድ እኮ ጠይቄሽ እኮ ነው አይደል እንዴ ቶፋኔ እኮ ተረድቻለሁ በጣም እየለፋህ ነው ግን ለአንተ ለተተረመሰ ነገር አትልፋ አንዳንዴ የደፈረሰ ነው የሚጸዳው ዝም በማለት ነው ይባላል እኔ ለምን ዝም ብዬ ተቀመጥኩ ይመስላል ብዙ እየተባልኩ እኮ እሺ በቃ ባልተባልኩት ነው እኮ እየተባለብኝ ያለው ቶፋ ግዴታውን ደግሞ ይሄኛውም ውርደት እንዳልሆነና እውነት እንደሆነ ለማየት ገና ደግሞ ውጪ ያለውን ሰውዬ እንዲ እንዳልነበር አስረዳቸው ብዬ መናገር አለብኝ ድጋሜ ራሴ ሌላ ሰው ላይ ማራከስ አለብኝ እናንተ እውነት እንደሆነና ሁሉም ሰው እውነት እንደሆነ አሁን እንዲያምነኝ ብዬ ግዴታ ደግሞ ገና ድጋሜ እሱን ደውዬ እንደዚህ አይደለም እስቲ ንገራቸው ልለው ነው እሱስ ምን ይለኛል ለኔ ምዘኑ እንጂ ክብሬን እኮ ነው እያሳጣችሁኝ ያላችሁት ይሄኛ ምን ማድረግ ይችላል በቃ እኔ አሁን ምንም አይደለም የምላችሁ ተውዬ ይወልክ አንደኛ ነገር እኔ ቆይሻም ኪያ በሰፈር ውስጥ እንኳን እኔ ማለት ነው ታውቂያለሽ አንድ ሴት ከአንድ ወንድ ጋር ትንሽ ከተራመደች ኢትዮጵያዊ ነን አይደል እንዴ ይሄ እኮ የሚታወቅ ነገር ነው የቤት ልጅ የምትባል ሴት ወይ ደግሞ ኖርማል ሴት እንኳን እኮ ከአንድ ወንድ ጋር ስትሄድ አፋቸውን አጣሙ እንዲሆነች የሚል ማህበረሰብ ባለበት ነው እኔ ልልሽ ለሱም ብዬ ነው አሉባልታ እንዳይበዛ ብዬ ነው አንቺ እዚህ እንደ ይኸውልህ እኔ እኮ ማለት ነው ቶፋ አሉባልታውን ከሁለት አመት ምናምን በፊት የነበረ ነገር ነው አይደል ስለዚህ ያንን እኮ አሉባልታ እሺ ግን ይሄንን ነገር ለአኗር መናገር አልነበረብሽም ማለት ካላችሁ ቅርበት አንፃር ምናምን ነገር እኔ እኮ ይለፍ ብዬ ተውኩት ነገር ለምንድን ነው እኔ ይለፍ ብዬ ተውኩት ነገር ድጋሜ ግዢ ይመጣ ለምን ተውኩት አንዳንዴ ነገሮችን ክሊር ማድረግ አስፈላጊ ሊሆን ይችላል አሁን እኔ ሁለታችሁም ላይ የማየው ነገር በጣም ኢሞሽናል ናቸው ነገሮችን ተረጋግቶ ለማውራት አይሞክሩም በሱም በኩል በሷም በኩል አንድ አይነት ነገር ናቸው
እዚህ አሁን በተቻለ መጠን ቶዬ በመሃል ላይ አንተ ነህ እየተጎዳ ያለው ነገር ለማስረዳት ነው ከነሱ አይመስልም? እኔ እንኳን እንጂስ ለማስረዳት ሞክራለሁ እሱን ግን ደግሞ በቃ እኔ እሱን ሳቀው በጣም እንደዚህ የወረድኩት እንደዚህ ነገር ነው እንጂ ሰው እንኳን ቀና ብዬ የማወራ አይመስልም። አንድ የነበረኝ ፍቅረኝነትና ጓደኝነት ከሱኛው ጋር ነበር። እሱ ባላወቅኩትና ባላሰብኩት ነገር ጥሩ ይሄዳል። አለቀ፣ ጨረስኩኝ። አሁን ደግሞ የመጣሁትኝና እሱን ልቀበለው የነበረው አሁንም አልተሰበርኩኝም። በቃ ደህና ነኝ። ያንን ነገር ለማረጋገጥ ነው እሱንም ልቀበለው የሄድኩት። አበባ ይዤ ተማምሬ የሄድኩት እሱን ለማማለልና ከሱ ጋር ለመባለቅ ሳይሆን ጠንካራነቴን ለማሳየት። አሁንም እንደዚህ ማበድ ባለብኝ ሁኔታ ላይ ሆኜ እዚህ ቁጭ ብዬ ያለሁት አለሁኝ ለማለት በቃ እንጂ በዚህ ሰዓት ላይ አይምሮ ደህና አይደለም። እኔ ደህና አይደለሁም። በየቀኑ ስለኔ የሚወራው ነገር ደህና የሚያስብል አይደለም። ፋሚሊ ይሄን ነገር ሰው ምንድነው የሚለኝ? እሺ በቃ ለማንኛውም እንግዲህ ብትችሉ የእንትኑ ለጥ አለክ። ከዛ ውጪ ግን ሌላ አዲስ ነገር ከተፈጠረ መቼም አውቃለሁ። እሱንም መረጋጋቱን ይስጣው። ለእናንተም ቶፋ አመሰግናለሁ። ይሄን ያለን እየጣልኩ ነው። እሺ እንግዲህ ተመልካቾቻችን እንግዲህ ዛሬ